እንዴት ነሽ? ሰላም አረፈድሽ? እንዴት አረፈድ? አለን። አቤት ዛሬ ደግሞ እኔ ምን ዛሬ ደግሞ ቤት ነው እንዴ ቀረኛ? እንደው ደግሞ ሆኖ ግን መጥረጊያ ያያዝህ ያምራል ያለህ ማን ነው? አልሰማሽም እንዴ? የሥራ ዘርፌን ቀይሬ እኮ ነው። ልብስ ይመስል ያንተ የሥራ ዘርፍ በየቀኑ ነው የሚቀያየረው። አሁን የመጨረሻዬ ነው። እላይ ላይ ልቀቅ የሚል ስራ ነው ያገኘሁት። አሁን እንኳን ይኸውልህ ባለፈውም እንዲሁ ሼፍ ካልሆንኩ ብለህ እንዲሁ ስትል ነበር። አሁንም በሼፍነቴ እገፋበታለሁ። የህልሜ ክብደቱ 4 ኪሎ ሽንኩርት በይው። አሁን ገና የምትሰራውን ወጥ ረገጥክ። ህልሜን የት አለ? የቱ ጋር ነው እንዴ? አንቺ እኮ ነሽ ነገር የፈለግሽኝ። ያውልህ በግራ በኩል እኮ ነው ረገጥከው እኮ። ያውልህ ረገጥከው። የት አለ? የቱ ጋር? የት አለ? ወጡ ምንድነው የምትይው? ብቻ ስጋ ወጥ እንዳይሆን። እሱማ ቢሆን እስካሁን ረግጦ ጥሎ ነበር። አይ ምስኪኗ ሽሮ ናት። አዎ ሽሮ እንኳን ሳይቀር በጡጦ የተመገብክባት። እንዴ አንቺ የኔን ሽሮ ግን የት አለ የረገጥኩት? ይኸውልህ ፈልገው እንደ መዋጮ ፕሮጀክት ሰምጦ ቀርቶ ይሆናል። ዘርቤ ረዛዛ ከስራ አታስተጓጊኝ። አሁን ባንቺ ቤት በእጃዙር የቤቱን ቀለም በልቷል ለማለት ነው ፕሮጀክት ምን ጥርሴ ብር ጥርሴ የምትይው? እኔ በቃ ይኸውልህ በልቶ ማመን እኮ አንድ ነገር ነው፣ ቢያንስ ይወራረድልሃል። አንቺ ሴትዮ ጥንቃቄ አድርጊ። ይሄ ወሬሽ ልጆቼ ጋር ይደርስና እንዴ ባይደርስም እንደሆነ ልጆቹ ስራህን ያውቁታል። የድሮኗ አዲሱንማ በመመልከት እኮ አንቺ የበኩር ነሽ። ስማ ያንተ ስራ እኮ የአፍሪካ አክቲቪስት በለው። ደግሞ ትናንትና የቀየርከውን ድሮ ትላለህ እንዴ? እና እንዳንቺ አቋምን የተገትሬ መቅረት አለብኝ? ምን የኔ የመቤት አቋም? የኔን አቋምማ አስረግጠህ ታውቀዋለህ። ስማ የኔን አቋም እኮ ትልልቅ ሰዎች ራሱ ሲያልፉ የኔ የመቤት እያሉ እኮ ነው እያዩኝ የሚሄዱት። የቱ አቋም? ይሄ ይኸውልሽ እኔ የመቤት ልምከርሽ አይደል? ቆሬ ያለው በደረሰበት እንዳትዞሪ። ያው ነግሬሻለሁ። ታዲያ አንተም አልተባልክም። አይ የውበቴን ነገርስ በይቴ አይወራ ተይው። አዎ እሱ ጋር ልክ ብለሃል። ባይወራ ይሻላል። እንዴት ለምንድን ነው የማይወራው እንዴ? ቆይ አሁን አይወራ አላልክም እንዴ? አላልኩም። እና እኔ ነኝ ያልኩት? አዎ እኔ ባይወራ ይሻላል ነው ያልኩት። እኔም ባይወራ ይሻላል ነው። እስኪ ዝም በይ ራሴን ላረጋጋበት። በቃ ዝም በይ ራሴን ላረጋጋበት። እንዴ ቆይ ሶፋዬን አቧራ እያለበስክ ነው አንተ የምትረጋጋው? ደገመችው። ይሄንን ሶፋ አልሽው እና ይሄ የተጎለትክበት ወንበር ነው። ለሱም አልደረሰም። ግድ የለም ወንበር በሚል እንያዝልሽ፣ ችግር የለው። ስማ በጊዜው እኮ 200 ብሬን ሆጭ አርጌ እኮ ነው ያሳደስኩት። እንደው አሁን በሞቴ እንደው 200 ብር አሁን ምኑ ነው ሆጭ የሚለው? ይል ነበር እኮ አታውቅም ነበር እንዴ? ታዲያ ምን የዘንድሮ 200 ብር ይበራልሳ? ይኸውልህ አሁንማ ጂም ጃም የሚባል ቦታ ገብቶ የብርነት አቋሙን አስተካከለ እልሃለሁ። ወይ ታሪክ ተመስገን። እንደው ጌታ እንዳንቺ ያሉ ትልልቅ ሰዎችን ያቆይልን። ያው ነገር አትጀምረኝ ከቤ። ተይ እንጂ አቧራሽን አስነስተሽ ጎረቤት ልጠሪ ተቀድመሻል። ቤቱ ተወልውሏል፣ ተጠርቧል። አበቃ። እንዴ ጭራሽ ወልውለህ ነው የምጠርገው? አዲሱ አሰራራችን ነው። እስቲ አስተያየት ስጭበት እስቲ። ይኸውልህ አስተያየቴ በቅርቡ ደግሞ ካንተ ነፃ እንደምናደርገው ነው። እነማን ናቸው እንዴ? እኔና ልጆቼ ነና። አቤት ገና ለገና ልጆቼ ደርሰው ለአባታቸው ያግዛሉ ብለሽ የምትሸርባትን ሴራ ደርሼባታለሁ። ልንገርሽ ሴረኛ እኔ ላንተ ልሸርብ ጊዜም አልተረፈኝ። እኔ ከቤ ምን ያሰኛል? አንቺ እንዴት ነው የምትናገሪው? ምንም አያንስም። ያው ትንሽ እርግጥ ነው ምግብ ስሰራ ጨው አሳንሳለሁ። ለጤናችሁ ለእናንተ ብዬ ነው። እውነት ከቤ ግን እንደው ለእኛ ብለህ ነው? ሞች እሙዬ ለእናንተ ብዬ ነው። እንግዲያውስ ስለ ጉልበት አምላክ ምግብህ ይቅርብን። በቃ ይቅርብን። መብላት ነው መስራት ብትችል ሁለቱንም። ባልችልስ? ቆይ ምርጫ አለው?
ይኸውልህ መልሱ እየታወቀ እንደው ዝም ብዬ ለወጉ ያህል ምርጫ ልስጥ። ታክስ ባልበላ ይሻለኛል። መቼም ለስራዬ ያለኝን አክብሮት ታውቂዋለሽ። ቆይ አፍናችሁ ልትገሉኝ ነው? ታዲያ እኔ እስከ ዛሬ አልነገርኩም እንጂ ተው እባክህ። አመጭ እየተባለች አፍና ጨርሰው። አልጨረስኩትም እኮ። በጨርሰውማ ታውቂኛለሽ። ትጨርሰው ነበር። መጀመሪያ የጀመራችሁትን ምግብ ጨርሱ። የምን ምግብ ነው? አሮ ቤቱን በጭስ ተደብቄ ያስመሰለው ነው። ቁርስ ጥደሽ ነው እንዴ? እንዴ ጭራሽ ስራህን በሰከንድ ውስጥ መርሳት ጀመርክ? ስራዬንማ ጠንቅቄ እየሰራ ነው። ሲዞር በል እዚያ ልትረግበት ጨርበል። ከቤ ይኸውልህ ምግብ ጥጄ አሳርራለሁ በለኝና። እኔ ማን እንደ ጣደው አላውቅም። ምግቡ ግን አሯል፣ ይሸተኛል። አዳንቄ ተሰበረ ሲባል ሞተ ማለት ታውቃለህ? ምን ይሄ እንደው ቃል አጋኑ የሆነ ልጅ ነው። ከበደ ምግብ ጥደህ ነበር ወይስ አልነበረም? መጣዱን ማጥጄዋለሁ። ያው አንቺ ትንሽ ቀንበር ሲል ስለምትወጂ ብዬ ነው እንጂ ረስቼው አይደለም። ከመቼ ወዲህ ነው ደግሞ ፍርፍር ቀንበር የሚለው? ካረጉት ለምን እሺ አይልም? እንደ አንተን መሰለህ ምን እንዲያው እንዴ ይሄ ነገር እውነት ነው እንዴ? ኧረ ሸተተኝ። ደግሞ ካጠፋሁት በኋላ ነው እንዴ የሚሸትሽ? አጠፋው እንዴ? አዎ አጥፍቼዋለሁ። ቀንበር ሳይል ማናዘዘህና ነው እንደ በዚህ መጥረጊያ አናትን ብይጅል ድባ። ምን አይነት ሰብዬ ነው እንደው ምን እንዴ? እዚህ ቤት ግን እኔ አሁንስ በቃኝ። እሷ ጋር ፍሬን ያዘልኝ። የቱ ጋር? በቃኝ ያልካት ጋር ያዛርግልኝ። አረ እንደውም ጠፋላችኋለሁ። እንዴ የዚህን ያክል ጠልታችሁኛል እንዴ? እኔን እጠፋለሁ አለ እኮ እመቤት። በህልም ነው በውኔ? ምን አንተ ሁልጊዜም ህልምህ ውስጥ ነህ። መች ነቅተህ የምታውቀውን ነው? በእውነት ዛሬ እኮ ይኸው መጀመሪያ በቃኝ በኋላ እጠፋለሁ የሚሉትን ቃላት ስሰማ እንደተኛ ሰው እኮ ነው፣ ከህልሜ እንደነቃው ሰው እኮ ነው ብንን ያልኩት። በእውነት በቃ እንዲህ ከወደድከኝማ ሀሳቤን እቀይራለሁ። ማነው ከበደ ይወድሃል ብሎ ያወራልህ? ይሄ የጠላት ወሬ ነው። ይልቅስ አሁን ተነስተህ ልብስህን ቀይረ ሻንጣን ይዘህ ውልቅ ብትልኝ እንዚያን እወድሃለሁ። እማ እየሰማችሁ ነው አይደለ? የዚህን ያክል አባቴ ጠልቶኛል። በቃ እኔ እሄድላችኋለሁ። አንተ አቶ አቡሽ ውርስ እንዳትል ብቻ። ከልጅ አቡሽ እስከ አቶ አቡሽ ድረስ ውርስን ቅርጥፍ አድርገህ በልተሃል። አሁን ሌላ ነገር አልፈልግም፣ ውልቅ በልልኝ። በቃ ከዚህ በላይ መቋቋም አልችልም። ሻንጣዬን እስካስተካክል ብቻ ታገሱኝ። ተዘጋጅቷል እኮ ሻንጣ። እንዴ አርቆ አሳቢነቴን በመጠቀም ቀደም ብዬ አዘጋጅቼ ጨርሼላለሁ። ፒክ ማድረግ ብቻ ነው። እማ አንቺም እንደወጣ ትፈልጊያለሽ? በቃ እኔ አንቺን ውሳኔ ብቻ ነው የምፈልገው። ንገሪ። በደንብ ደስ ይላታል፣ ትፈልጋለች። እንኳን እሷ ይቅርና ሰፈርተኛው ራሱ ብትወጣልን የደስደስ በሬ ነው አዋጥቶ የሚጥልልን። ሞት በቃ እሺ፣ አሁን የመጨረሻ ውሳኔያችሁን ንገሩኝ። ሆዴን አታባባው አብዬ። እኔ ልጅ ወይማ ቶሎ ሂድ። እሞ ሻንጣውን አቀቢው እንጂ። ኧረ እባክህ ተረጋግተህ ብላ። የምን ችግር መጥራት ነው ይሄን ያህል? እቺ ከብርቱካኑ ጨምር ሄደን። ኧረ አባ ሾርኒ ተመቸኝ። አቦ የምን አባ ሾርኒ ነው አንተ? እንግዲህ ዘንድሮ ያው ሙዙን እንደ ስጋ እየበላ ነው አይደለ? ሆድ ብቻ። አንተን ያሳደግኩበትን ትቼ ላም ገዝቼ ባሳድግ ኖሮ ስንት ትርፍ አገኝ ነበረ። በእውነት እንዲያው ይቆረቁረኛል። ልንገርህ እኔ እንዴ እና እኔ ዱባ ስጋን ይተካል ተብዬ መች ተማርኩ? እንዴት አባክን ያልተማርከው? እኔ እንኳ ከኋላ ተነስቼ ይሄው ተማርኩ። ምን የሚሉት ትምህርት ቤት? እድገት በሐሳብ ትምህርት ቤት ይባላል። እሺ የት ነው ደግሞ እሱ? አቶ አያልቅበት። ስለ ስም አጠራርሽ በጣም አድርጌ አመሰግናለሁ። አያልቅበት ማለት እኮ የተትረፈረፈ ቱጃር ሀብታም የሚሉትን ነገር የያዘ ቃል እኮ ነው። እንዴ የዛሬው ደግሞ የባሰ ነው። ቆየቱ ለኔ መጣኸው? ነገርኩሽ እኮ ትምህርት ቤት ነበርኩ ስማር ስመራመር። እንዴ በስተርጅና ትምሮ
ኧረ አባዬ ፉገራ በጣም ደስ አይልም። ድርጅት ዝጋ፣ ዛፍን ዝጋ። አንተም በስተርጅና እናትህ ቤት መዋል አላሳፈረህም? ይሄ ምን ያወራል እናንተ? እኔ ላንተ ብዬ ነው ሁሌ እኔን። ኧረ ዝም በል እዛ አትነፋነፉብኝ። ይሄ ስማ፣ እንደ ልባችሁ መንገብገብ ትችላላችሁ። እኔ ግን እማራለሁ። እንዴ በብረት ምጣድ ነው ወይስ በስቶቭ? ኧረ ስቶቭ አይችለውም። እንዴ ብረት ምጣድ ቢሆን እኮ ማገዶ ችግር ነው። በቃ እናንተ ከወጥ ቤት አትወጡም አይደል? ምንድን ናችሁ እናንተ? እንዴ አንተ አልነበርክ እንዴ? ቆይ ወጥ ቤቱን ለቀቀው እንዴ? ተሻሻልን እኮ። አሁን እድገት በሐሳብ ነው ብለናል። አዎ እውነትም በሐሳብ። በእውነት ይሄ ትምሮ በጣም የተመቸኝ። ኧረ እነሱ የሚመቻቸው። አንተማ ዶክተር አድርገው ከላኩ ትጨርሰናለህ። አንተ አርፈህ ተቀመጥ። ዋናው ነኝ ብሎ ማመን ነው። እኔ ደግሞ አሁን አምኛለሁ። ምን ብለህ? ካራቲስት ከበደ ጀማው እባላለሁ። ምን ካራቲስት? ምን ነው አንተ ሰውዬ፣ እንደው እንዲህ ቀኔን አልጠብቅም አልክሳ። ስሜ ፍርሃት የውድቀት ምንጭ ነው። እኔ ከቤ ደግሞ ማንንም አልፈራም። በል የተጣላኋቸውን እድርተኞቼን አሁን ልታረቃቸው። በቃ እንዴ እኔም ካርታና ቆሎ ላዘጋጃ። ምንም ብትሉ እኔ ከዓላማዬ አልሰናከልም። እኔ ከበደ ካራቲስቱ ነኝ። እኛ አንተ ምንም ብትል ዝግጅታችንን አናቆምም። አሁን ወደ ልምምድ እሄዳለሁ። እንዴት ነው ተከትላችሁን? ችሎታዬን መመልከት የሚፈልግ ሰው አለ? ውይ ምንም ቢሆን እኮ የ80 ባሌ ነህ። ስትሞት ቆሜ አላይህም። አይ ቁጭ ብለሽ ቆመ መመልከት ትችያለሽ። እንደው ለድጋፍ ግን እንዲመችሽ ቆመሽ ብታይ አይሻልሽም? አንተ ለይቶልሃል። ቢያንስ ልጅ ጋር ደውልና ተሰናበታት። የቷ ልጄ? ከበደ ከቤ። አቤት ወይዘሮ መቤት። ቆይ እኔ ምንህ ነኝ? እሱን በቅርቡ ደርስበታለሁ። ምን በቅርቡ ደርስበታለሁ? ቆይ አሯሩጠ ነው የምትደርስበት? የኔ እናት፣ እኔ ለህልሜ ብቻ ነው የምኖረው። ለማንም ነገር ሮጬ ልቤን አላፈነዳም። የጉድ ቀን ይለዋል ይሄ ነው። ቆይ እኛስ እኛ ነን፣ አንተ ራስህ ግን ማን ነህ? እኔማ ለህልሙ የሚኖር ተስፈኛ ወጣት ነኝ። እንዲህ አንተ ወጣት? አሁን እርማችንን እናውጣ። ይኸውልህ አቢ፣ አባትህ አብቅቶለታል። አዎ አውጡት። እንዴ ውስጣችሁ ተደላድሎ ተቀምጦ እንዴ ተቀመጡ እያላችሁ እኮ ነው። አውጡት። እንደዚያ ምን ነበር እኔ የተማርኩት? ቆይ እስቲ መጀመሪያ አንተ ራስህ ከህይወት ጋር ጨርስ። ከእሷ ጋር እንኳ ታርቀናል። አሁን ፒስ ነን። ምን ህይወት? እቺ ጎረቤታችን። ኧረ ፋዘር ነገር አበላሻውን። አቤ እዚህ ሽቃፋ ፋውል ሰራው አይደል? ቀስ ብለህ አምልጥ። ለነገሩ እዛም ፋይት ነው የሚጠብቅ። ያ ቢያንስ በእጅና በእግር ነው። ከቤ ምን ሆነ ነው? ምን ሆንክ አንተ? ምን ሆነ ነው? ህልሜን ፍለጋ ስወጣ ስወርድ ስጥር ስግር። የህልምህን ጥረህ ግረህ ግን የስራህን አገኘህ? አዎ ኦቨርታይም ጭምር ነው ያገኘሁት። እና ህልምህ እንደዚህ ያረጀ በርሜል መምሰል ነበር? እመቤት እስቲ ተሳስተሽ እንኳን እንደሚስቱኝ። ኧረ የማን ሚስት አገባው እንዴ? በስተርጅና ሽምጣጣ እንደው እኔ አልክበድሽ፣ እንደ ሁለቱ ህፃናት እንደ ሁለቱ ልጆችሽ ግን እነሱ አይከብዱሽም? የትኞቹ ልጆች? ልጆች አሉኝ እንዴ? እሙዬ የኔ ውሃ አጣጭ፣ ውሃ ጥምት ብሎኛል። እንደው እባክሽ እስቲ ውሃ ትሰጪኝ። ህልምህ ያጠጣህ የጣርክለት የጋርክለት። ህልሜማ አጠጥቶ አንከባሎ ላከኝ። ወይ ምን ነው አንከባለሉን ብቻ? አነሳሱን ሳላስተማሩም እሱ ቀርቶብኝ አወዳደቁን ብማረው ኑሮ አንቺ እጅ ላይ አልወድቅም ነበር።
አባ ተነስ ተነስ አምልጥ። ይሄ ደግሞ ተነስ ትለዋለህ። እንደዚህ ሆነ እንዴት ነው የሚነሳለው? ኧረ ከዚህ የባሰ ሌላ አደጋ እየመጣብን ነው። ተነስ እንዴ! የምን አደጋ? እሳት ነው እንዴ? አንድ ቀን እንደ ምግብ ባሳረር ስሜ የእሳት አጃቢ ይሁን። ወይኔ አንድ ቀን ብቻ እኮ አይደለም። እንደው እግዚአብሔር ሲገላግለን ከሼፍነት እንኳን ተገላገልን እንጂ እኛም ብቻ ሳይሆን ጎረቤቱንም አንድ ላይ ታጋየው ነበር። ልጅ እኮ ቁጭ እናትህን ነው የምችል። መንታ ናችሁ እንዴ? ውይ እውነትም ጭንቅላትህን ጎድተውታልና። አንተ ከመቼ ወዲህ ነው ደግሞ እናትና ልጅ መንታ የሚሆነው? ከእናንተ ወዲህ። ኧረ አባ ጭቅጭቁን አቁምና ወይ ውጣ ወይ ተደበቅ። ለምን ብዬ ነው የምደበቀው? እኔ ከቤ ፈሪቼ። ባንጃው እየመጣ ነው። የት? ምን? እዚህ ምን ቀረኝ ብሎ ሮጠ መጥተህ ነው እንደገና አልደበቅም የምትለው? አንቺ ደግሞ እዚህ የማይገናኝ አታገናኝ። የሮጥኩት ሰውነቴን ለማሟሟቅ ነው። ኧረ ሲያልቅ ነው ያንተ ማሟሟቅ። ሲጀመር እረስቸው ስላላሟሟቅ እኮ ነው። ኧረ አባ ኧረ ባንጃው ነው። ተው ተነስ፣ ከህልም ንቃ። ነቅቻለሁ። እኔ ከበደ ነኝ። ባንጃ